እባካችሁ ተውኝ። ማነሽ? ማን የሆነ ነገር እስቲ ና ካሜራ ምን ሆነሽ ነው? ምንም ማውቀው ነገር የለም አልኳችሁ እኮ ስለተው። ረጋ በይ መጀመሪያ አይዞሽ። ሌላ ሰው አለ ካንቺ ጋር? ሌላ ሰው አለ ካንቺ ጋር? እናንተ ማን ናችሁ? ተሙ አሁንም ቢሆን እኔ ይሞታል ብዬ አላስብም። ተሙ ምንድነው ተሙ አልሞተም ልትል የቻለችበት ምክንያት? እንዴት ተሙ ልታውቀው ቻለች? እሷስ እንዴት ልታገት ቻለች? ማነች የታገተችው ሴት? ትንሽ ግራ አጋብቶኛል። ቤተሰቦቻችን እዛ እንዴት ብለህ እምቢ ብለህ ትመጣለህ? በልጆች ህይወት ፈርደህ ቤቴን መርጫለሁ ካላልክ ከዛ በላይ ደግሞ አካል ጎዶሎ አደርግሃለሁ፣ የአእምሮ በሽተኛ አደርግሃለሁ፣ መንገድ ላይ ልብስን ቀደህ እንድትሮጥ አደርግሃለሁ። ማትልህ ነገር የለም። ያም ይከብድሃል። ነገ ሰርቼ ልጆቼን ይዤ ባተርፍ የሚለውን ታስብና ሁሉ ነገር ይቅርብኝ ብለህ ጥለህ ትወጣለህ። ስንቱን ልንገርህ፣ አንተ እኮ ያየኸው የዚህን ቤት ቅዝቃዜ ነው። በእርግጥ በጣም ብርድ አለው፣ ግን ከሱ ደግሞ የባሰ አቧራው የሚዛቅ ቤት ውስጥ ነበርን። አሁንም በዛ ሁኔታ ውስጥ ያሉ ሰዎች አሉ። እንኳን እሷ ልትገለው ሌሎች ሰዎች ሊገሉት ቢመጡ የምትከላከለው ሰው ናት። በብዙ ምክንያት፣ ዋናው ምክንያቷ ግን ይሄን አምልኮዋን አስቀጥላለሁ እኔ ባልፍም ቀጥሎ ይሄድልኛል ብላ የምታስበው በተሙ በኩል ያው ከተሙ አክስት ጋር ያፈነገጠ ያልተግባባ በሐሳብ ልዩነት ያለው በሙሉ ጣፋንታው እንደዛ ነው። ስለዚህ ሙሉ ለሙሉ የሷን ሐሳብ የሷን ፍላጎት የሷን እቅድ ማሳካት አለብን። በደንብ አውቃታለሁ። ዛሬ ሳይሆን ምንም በሌላት ሰዓት እዚህ ስራ ውስጥ ባልነበረች ሰዓት ዛሬ የምታውቃቸውን ሀብታሞች እና ጉልበተኞች በሙሉ ሳታውቅ ብዙ ነገር በችግር አብረን አሳልፈናል። ተሙን አትገለው፣ አትጠራጠር፣ አትገለው፣ አሳምነዋለሁ አንገላትቼ ብላ ነው። ስቃይ ሲበዛበት ይቀበላል ብላ ነው። እሱም ደግሞ ወደዛ ህይወት አይመለስም እርግጠኛ ነኝ። እንግዲህ ውድ ቤተሰቦቻችን ያው ጫካ ላይ አግኝተናት የነበረችዋን ሴት ምን ስትነግረን እንደነበረ አይታችኋል። ከሷ ጎን አንድ ክፍል ውስጥ ታግታ የነበረች ምትጮ ተሙ አልሞተም እያለች ምትጮ ሴት እንዳለች ወይ ደግሞ ሴትዮ ብላ ነው ሳይገለጸቻት እንዳለች ነግራን ነበርና የሷ አራሻ ወዴት ነው የሚለው ነገር ጥቆማ እንድታሳይ ከነ ሞገስ ጋር ልኪያት ነበረ። በረጅሙ ቦታውን ጠቁማቸው ነበር። እነሱም ገብተው አንዳንድ ነገሮችን ለማጣራት ሙከራ አድርገው ነበረ። አሁኑኑ ያንን አራሻ አግኝተናል። እዛ ግቢ ውስጥ ምን ሊገኝ እንደሚችል በተወሰነ መልኩ አጣርተናል። ነው ወደ ቤተሰቦቻችን ቀጥታኛም ወደዛ እያመራን ያለ ነው። ምን አይነት ሁኔታዎች ይፈጠራሉ፣ ይሄን ሁሉ ነገር እየሆነ ያለው እንዴት ነው የሚለው ትንሽ ግራ ገብቶኛል። እኔ አላውቅም። ተሙ አልሞተም ልትል የቻለችበት ዋነኛ ምክንያት ምንድነው? እስቲ እባክህን ሹፌር ፈጠን እያልከው እንትን በል። ምንድነው ተሙ አልሞተም ልትል የቻለችበት ምክንያት? እንዴት ተሙ ልታውቀው ቻለች? እሷስ እንዴት ልታገት ቻለች? ማነች የታገተችው ሴት? ትንሽ ግራ ጋብቶኛል። ወደ ቤተሰቦቻችን ብቻ ሹፌር አፍጥነው እንደው እቺን ሴትዮ አሁኑኑ ማግኘት መቻል አለብን። እያንዳንዱ የምታውቀው ነገር ደግሞ ግልጽ አድርጋ አሁኑኑ መናገር መቻል አለባት። ቀጥታ ወደ እሷ እናመራለን። ከእሷ ጋር የሚኖረን ቆይታ ለእናንተ ለማሳየት እሞክራለሁ ማለት ነው። እንግዲህ እባክህን ሹፌር ቶሎ በል። እቺን ሴት ማግኘት እፈልጋለሁ። ቶሎ በል እባክህን። ካሜራውን ዝቅ አድርግልኝ። ቶሎ በል። ምንም አይነት አደጋ ውስጥ መውደቅ መቻል ስላለብን ቀስ እያላችሁ ጨለማ ነው። ቀስ እያልክ ተጠንቀቅ። ካሜራማን ካሜራውን አውራ። እያንዳንዱ ነገር ለተመልካቾቻችን ማሳየት መቻል አለብን። ሌላ ክፍል የለም አይደል? እዚህ የሆነ ክፍል ይታየኛል። እስቲ ስልክ አቀብሉ። ስልክ ነገር አቀብሉኝ። እስቲ ስልክ አቀብሉኝ። እስቲ አሁን በር ነገር እስቲ አይከፈትም። ድምጽ ይሰማኛል። ድምጽ እየሰማሁ ነው። ተከፍቷል። ምንም ነገር አላውቅም። ና ኧረ ተውኝ እባካችሁ። እባካችሁ ተውኝ። ማናችሁ? ማነሽ? የሆነ ነገር እስቲ ና ካሜራ ምን ሆነሽ ነው? ምንም ማውቀው ነገር የለም አልኳችሁ እኮ ስለተው። ረጋ በይ መጀመሪያ አይዞሽ። ሌላ ሰው አለ ካንቺ ጋር? ሌላ ሰው አለ ካንቺ ጋር? እናንተ ማናችሁ? የታገጠ ይኸውልሽ፣ እኛ ልንረዳሽ ነው የመጣነው። የህግ አካላቶች ነው። ምን ሆነሽ ነው? አድኑኝ እባክህ። ምን ሆነሽ ነው? እኔ አላውቅም። እዚህ ቆልፈውብኝ ነው። እሺ ተሙ የት ነው ያለው? ተሙ የት ነው ያለው? አላውቅም እኔ። እባክህ አድነኝ። እስቲ ካሜራ ማንሳት ነው ያለው። እሺ ነገር የለም። እሺ ምንም አልሆንኩም። እሺ ቶሎ በል። እባክህ ልጄ እባክህ
ወደዚህ ሳም ወደዚህ ቶሎ በል እስቲ ሌላ ሰው ካለ በደምብ ቼክ አድርጉልኝ ሞገስ ቶሎ በል እናንተ ቼክ አድርጉት እያንዳንዱ ነገር እስቲ ቶሎ በል ካቶ ሰላም ውድ ቤተሰቦቻችን እንግዲህ አጠገቤ ላይ መታየዋት ግለሰብ ጫካ ውስጥ ባገኘናት ሴት ጥቆማ መሰረት እንድናገኛት ሆኗል ማለት ነው። ትንሽ ነገሮች ወሰብሰብ ያሉ ነበሩ። በተለይ ልክ ይሄንን ነገር እንደሰማንኛ ሞና ሞገስ ይሄንን ቦታ እንዳጣሩ ነው ወደዚህ ቦታ ላይ መተው ነገሮችን እንዲያዩ ነበር ያደረግነው። ከልጅቷ ጋር ቀጥታ ሄደው ልጅቷ ምልክት ሰተን ነበር የነበረው። እሷን አደጋ ላይ መጣል መቻል የለብንም ብለን በማሰብ ከሩቁ ምልክት ሰተችን ከዛ ያለውን ነገር ማየት መቻል አለብን ብለን እንግዲህ ወደ አመሻሹ አካባቢ ነው የምንገኘው። ለእናንተ ነገሮች እንዲመቻቹ ነው አስተካክለን የነበረውና በዛ ሰዓት ላይ ነበር ወደዛ አካባቢ ሄድ ነው። በጣም በሚያሳዝን ሁኔታ እንግዲህ እዛ ቤት ውስጥ ማንም የለም። እንግዲህ የነበረችበት ሁኔታ በተወሰነ መልኩ እንደ ቤተሰብ ለእናንተ እያንዳንዱ ነገር እናሳያቸዋለን የምንለው ለዚህ ነውና ወደዛ ቦታ ላይ ስንገባ ጭር ያለ ነበረ። ማንም አይነት ሰው የለም። እኛ እንደውም ሰው ይመጣ መስሎን መጀመሪያ እየጠበቅን የነበረው ግን ምንም አይነት ሰዎችን አላገኘንም። ከዛ በኋላ መግባት መቻል እንዳለብንና እቺ ሴትን ማዳን መቻል እንዳለብን ተረድተን ወደ ውስጥ ገባን። እውነት እንደተባለውም በጣም እየጮች እርዱኝ እያለች የነበረው በተወሰነ መልኩ ለእናንተ ለማሳየት ሙከራ አድርገን ነበር እና ሞገስ ደግሞ ጀርባችንን በደንብ እየጠበቁ ነው የነበረው። ያው አብዛኛውን ጊዜ ካሜራ ላይ አንዳንድ ግብግቦች ሲኖሩ የተለያዩ ነገሮች ሲኖሩ ውድ ቤተሰቦቻችን ሰዎች የማይገቡበት ምክንያት ጀርባችንን በደንብ ነው የሚጠብቁት። ምክንያቱም ፊት ለፊት ላይ ለእናንተ እናሳያቸው ብለን ካሜራ ፊት ለምናስቀምጣቸው ሰዎች እኛ እናንስም፣ ነገር ግን ከጀርባችን ሌላ ጥቃት ሊመጣ ይችላል ብለን በማሰብ ማንም ሰው ካሜራ ፊት እንዲገባ እናደርግም። አንደኛ የእነሱንም ቤተሰብ ለመጠበቅ ያው ብዙ ጊዜ ኮሜንት ላይም ስለምጠይቁን ነው አንዳንድ ግብግቦች ሲፈጠሩ ትላንት የነበረንን ቆይታ እናንተ እንዳያችሁት እነሱ በሚጣሉበት ሰዓት እንዴት ሌላ ሰው አይገባ የሚሉ ኮሜንቶችን ሰጣችሁ ነበር። ነገር ግን አንደኛ እነዛ ሰዎች ድንገት ሲገቡ የነዛን ሰዎች ቤተሰብ ያሉበት ሁኔታ ለመጠበቅ ነው። ሁለተኛ ደግሞ ጀርባችንን ቢጠብቁ ይሻላሉ። እነዚህ ኦልሬዲ በእኛው ቁጥር ውስጥ ናቸውና ያንን በማሰብ ነው ይሄንን የምናደርገውና እነ ሞገስ ጀርባችንን እየጠበቁን የና ካሜራማናችን ግን ቀጥታ ገብተን ነበረ። ስናገኛትም እንዴት እንደነበረ አይታችኋል። አንድ ትንሽ የኪችን የምትመስል ክፍል ውስጥ በስርዓት እንትን ብለው ምናምን ነበርና ካለችበት ሁኔታ አንጻር ጤንነቷ ጥሩ አልነበረም። ብዙ ግሉኮስ ወስዳለች፣ ደሟ በጣም ዝቅ ብሏል ብለውና በቂ ሶሊድ ነገር የጠጣር ነገሮችን ምግቦችን አላገኘነችም እና ውድ ቤተሰቦቻችን ጉዳት ነበረባት። ነገር ግን ለእናንተ ማሳየት መቻል ስላለብን ስለተሙ ብዙ የምታውቃቸው ነገሮች አሉን ብለን ስለምናስብ ያንን ነገር ለማወቅ ነው እንግዲህ ከእሷ ጋር ግንኙነት እያደረግን ያለ ነው። እስቲ ምን አይነት ነገሮች ትነግረናለች? እዛ ቦታ ላይ እንዴት እንደዛ ልትገኝ ቻለች? ከእሷ እንስማ። እንግዲህ የኔ እናት ያው የተገኘሽበት ቦታ ትንሽ አደጋ ያለው ነው። ትንሽ አሞሽ እንደነበር እናውቃለን። እንደ ቤተሰቦቻችን ግልጽ ለማድረግ ያህል ወደኛ ማቆያ ነበር ይዘናትም የመጣ ነው። ሕክምናው እንደተከታተለች ቀጥታ ወደኛ ማቆያ ይዘናት መጣን። እኛ ጋር አርፋ ደግሞ ነገ መደበኛ የሕክምና ክትሏ እንድትከታተል እንዳልኳችሁ አመሻሽ ነው ሰዓቱና በዚህ ሰዓት ደግሞ ሌላ አይነት እንትን ከማድረግ እኛ ጋር ቆይታ አርፋ ነገ መደበኛ ክትሏን ታደርጋለች ማለት ነው። በመጀመሪያ የኔ እናት ያው እንዳየሽን ፈርተሽንም ነበር ማናችሁ ስትይ ነበርና አሁን ላይ ካየሽን በኋላ ላንቺ እንደዚህ አይነት ድጋፍ ካደረግን በኋላ ያለሽ ነገር ለኛ ተቀይሯል አይደል? ምን ተሰማሽ? እስቲ ለቤተሰቦቻችን ግልጽ አድርጊልን። ያው ከነበርኩበት ሁኔታ አንጻር ከቆይታ አንጻር ማንንም ያው ሲመጣ አታምንም። ምክንያቱም ካገቱኝ ሰዎችም ውጪ የነሱም ደግሞ ጠባቂዎች ተላላኪዎች ብዙ ስለነበሩ ከነዛ ውስጥ ደግሞ ቦታ ልትቀይሩኝ የመጣችሁ መስሎኝ ነበረ። ምክንያቱም ይሄ አሁን እናንተ ያገኛችሁኝ ቦታ ከታገትኩ አራተኛ ቦታዬ ነው። እየተቀየረ ነው እዚህ የመጣሁት። በዞርኩባቸው ቦታዎች ሁሉ እንደኔው በተለያየ ምክንያት ታግተው የነበሩ ሰዎች ነበሩ። ከዛ ውስጥ ደግሞ ተመርጠን ሌላ ቦታ እንወሰዳለን። እዛም ደግሞ የተወሰነ ቆይተን ሌሎች ጋር ደግሞ ይወስዱናልና እንደዛው ልታዟዙሩኝ የመጣችሁና የከፈታችሁ መስሎኝ ነው። ያ ነው የሆነው። እንደው ከዛ በኋላ ከካሜራ ጀርባ በጣም አመሰግናለሁ ስላደረጋችሁልኝ ነገር ብለሽ በጣም ስታመሰግኝ የነበረው ይሄ ማለት አንቺ በዚህ ልክ እንድትሆኝ የሚያደርግሽ አይደለም፣ ግዴታችን ነው። ኃላፊነታችንን ነው እየተወጣን ያለ ነው። እንግዲህ ህዝቡ እኛ ላይ የጣለው ትልቅ ኃላፊነት አለ። ያንን ነገር ነው የዕለት ተዕለት ስራችን አድርገን እየሄድን ያለ ነውና ምስጋና ለኛ ሳይሆን እንግዲህ ለደረሰልሽ ፈጣሪ ነው ይሄን ነገር እንድናደርግ ያለውና በእምነትሽ ፈጣሪሽ እንድታመሰግኝ ነው እኔ የምምልሽ። ያኔ ለኔ እኮ በተዘዋወርኩበት ቦታ ሁሉ በቂ ምግብ፣ በቂ ማረፊያ አይደለም ሌላ የመጠጥ ውሃ እንኳን በአግባቡ አሁን እዚህ እናንተ ያገኛችሁን ቦታ ላይ ነው ያገኘሁት። ምክንያቱም በውስጡ ትንሽ ቧንቧ ነገር ስለነበረች ከዛ ውጪ በሰው በጀሪካን አምጥተው ከተውልን መልሰው ይዘጉታል። ያቺ ደግሞ ለዛ ውስጥ ለነበረው ሰው ሁሉ ስንከፋፈል 3-4 ቀን አትበቃ።
ውሃ ጥም ያቃጥለናል፣ ረሃቡ ያቃጥለናል፣ መኝታ የለም። ይሄም እንዳየኸው እንግዲህ ሴራሚክ ነው፣ ዙሪያውን በጣም ይቀዘቅዛል። ያ ተደማምሮ ነው ሰውነቴን አሁን ድቅቅ ያደረገኝና ያመመኝ። እንደዛ ነው ልጄ። ከዚህ በላይ እንዴት ላመስግን? ያደረጋችሁልኝማ ቀላል አይደለም። ሕክምና ወስዳችሁኝ የሚያስፈልገውን ነገር ሁሉ አድርጋችሁ ዛሬ ይኸው እንዲህ እንድሆን አድርጋችኋል። ይሄንን ማየትም ቀላል አይደለም። በዛ ውስጥ ማለፍ ይኖራል ነበር። አመሰግናለሁ በጣም። ያው እንዳልኩሽ ግዴታችን ነው። ከዛ ውጭ ግን ያገኘንሽበት ቦታ ትንሽ ካለሽበት የእድሜ ደረጃ አንጻር እንግዲህ ያው የልጆች እናት ትመስይኛለሽ፣ አላውቅም ልጆቼም ስትይ ነበረ። በእርግጥ እኔ አንዳንድ ነገሮችን ሳስጨርስ ለባልደረባ የነበረ ስትነግሪ የነበረው እና የልጅ እናት ነው። ያው አንቺ እያልኩ ለወራ ይመስለኛል አይደል? እና የልጅም እናት ነሽ እና ያለሽበትም እድሜ እንደዚህ አይነት ቅዝቃዜ ቦታ ላይ ሲሚንቶ ላይ ቁጭ እንድትይ አይደለም መደበኛ ድጋፍ እየተደረገልሽ እንኳን ቤት ውስጥ ለመኖር ትንሽ ጤንነትን መጠበቅ፣ አመጋገብ ማስተካከል የሚባልበት ደረጃ ላይ ነው ያለነው። አንቺ ግን በጣም ቀዝቃዛ ሲሚንቶ ላይ አላውቅም ለስንት ቀን ልትቀመጪ እንደምትችይ። እኛ እንኳን በዛ ሰዓት ገብተን በነበረበት ሰዓት ያለውን ሁኔታ መረዳት አይከብደንም እና በእንደዚህ አይነት ሁኔታ ላይ ሆነሽ ሁሉን ነገር ተቋቁመሽ በዛ ልክ መገኘትሽ ራሱ ቀላል አይደለም። ሆነሽ ጥንካሬሽን፣ ጽናትሽን ሳላደንቅ አላልፍም። ልጄ ስንቱን ልንገርህ፣ አንተ እኮ ያየኸው የዚህን ቤት ቅዝቃዜ ነው። በእርግጥ በጣም ብርድ አለው፣ ግን ከሱ ደግሞ የባሰ አቧራው የሚዛቅ ቤት ውስጥ ነበርን። አሁንም በዛ ሁኔታ ውስጥ ያሉ ሰዎች አሉ። እኔ እናንተን ፈጣሪ ልኮልኝ መቼም ዛሬ እንዳልኩ ነፃ ወጥቼ በዚህ ሁኔታ ላይ ሕክምና አግኝቼ የሚያስፈልጉኝን ነገሮች እያገኘው ነው። አቧራው ተዝቆ ማያልቅ ማዳበሪያ ላይ እየተነጠፈ ምንተኛበት ይሄ ቅድም እንደገለጽኩልህ 4ኛ ቤቴ ነው። ስመጣ በየዞርኩባቸው ውስጥ ሁሉ የተለያየ ችግር ነው ያየሁት። ስለዚህ ሁሉ ነገር ቀላል አልነበረም። ይሄኛው በእርግጥ ቅዝቃዜው ነው፣ ንጹህ ነው። ምግብም ባይኖርም ቢያንስ መቼም ንጹህ ነው እንዳልኩ። አፈር ላይ ተኝተህ በፀጉር ሙሉ አቧራ ገብቶ በገላ በልብስ ሙሉ አቧራ ገብቶ ተዝቆ ማያልቅ አቧራ ያለበት ውስጥም አሁንም ድረስ ያሉ ሰዎች አሉ። እግዚአብሔር ይድረስላቸው። እንደኔ እንደው ያው እዛ ቦታ ላይ እንዴት እንደነበርሽ እያንዳንዱ ነገር በተወሰነ መልኩ ካነሳን ወደ አንቺ ቦታ እንድንመጣ ያደረገችን አንድ ግለሰብ ነበረች። ከአንቺ ጎን ታስራ የነበረች ምናልባት ልብ ትያታለሽ ወይ ታስታውሻታለሽ ብዬ አስባለሁ። እና እሷን ለመጨረሻ ጊዜ ውድ ቤተሰቦቻችን ያውቃሉ። ለአንቺ ግልጽ ለማድረግ ያህል ግን ያው በዋናነት እነዚህ አንቺን ያገቱሽ አካላቶች የሚፈልጉት እቺ ጠንቋ የተባለች ወይ ደግሞ እኛ በተሟክስት ነው የምናውቃትና የተባለችዋ ሴት ድንግል ሴት ትፈልጋለች ለመሰዋት ይህን ነገር መደረግ መቻል አለበት የሚል እምነት ኖሮ እሷን እዛ ቦታ ላይ አግተው ወደ ጫካ ወስደዋት ነው የነበረው ሊሰዋት። እና በዛ መሀል ደርሰንላት ነበር። እሷን ካገኘን በኋላ አንድ የታሰረች አለች ብላ ጥቆማ ሰጥታ ነው የነበረው። ብዙ ጊዜ ትጨዋለች እና ግራ ገብተውን ከአንቺ ጎን ነው ብለን ነበር የመጣ ነው እና በዋናነት እሷ ጥቆማ ሰጠችን፣ ወደዚህ ቦታ ላይ መጣን። ልክ እንደ እሷ ከዚህ በፊት 4 ቦታ እንደታሰር ከዚህ ጭምር 4 ቦታ ላይ እንደታሰርሽ ነበር የነገርሽኝ። እና እንደ እሷ ታስረው የሚያውቁ ሰዎች ከጎንሽ ገጥመውሽ ያውቃሉ ወይ? ከዚህ በፊት የታሰርሽባቸው 3 ቦታዎች ላይ? አዎ አሉ፣ አሁንም አሉ። ወንዶችም ሴቶችም ወጣቶችም አዛውንቶችም ያው ከተሞ አክስት ጋር ያፈነገጠ ያልተግባባ በሀሳብ ልዩነት ያለው በሙሉ ጣፋንታው እንደዛ ነው። ስለዚህ ሙሉ ለሙሉ የእሷን ሀሳብ የእሷን ፍላጎት የእሷን እቅድ ማሳካት አለብን። ያ ካልሆነ አቅምም አላት፣ ደብዳቤም አላት፣ ገራፊም አጋችም ሁሉ ነገር አላት። ስለዚህ ይኸው እንግዲህ እንዳየኸው ሆኗል። ጤነኛ የነበርኩት ሰው እነሱ ወስደው ወደዛ ካገቱኝ ጊዜ ጀምሮ እንዳልኩ ነው። ረሃቡም ቅዝቃዜውም ሁሉ ነገር ተደራርቦ ለዚህ አብቅቶኛል። እንደው እነዛ 3 ቦታዎች ላይ ሲያስሩሽ እዚህ ከተገኘሽበት ቦታ በተጨማሪ ሌሎች አሁን እዚህ ያለሽ አንቺን እኛ ያገኘንሽ ቦታ ላይ ምን አይነት ሰዎች እዛ ቦታ ላይ እንደሚመላለሱ ጫካ ውስጥ አገኘናት ያልኩሽም ሴት ጥቆማ ሰጥታን ነበረ። እነሱንም በቁጥጥር ስር አውለናቸዋል። አንድ ወንድና አንድ ሴት አብረው እንደሚሰሩ እና የታሰርሽባቸው 3 ቦታዎች ላይ ሌሎች ተጨማሪ ሰዎች ነበሩ በዚህ ስራ ላይ የሚሰሩ? አዎ በደንብ አሉ። እዚህ ብቻ እንዳልኩ ያቺ ልጅና አሁን እንደናንተ መረጃ የሰጠችውና እኔ ነበርን። አሁን መጨረሻ ያገኛችሁኝ ቦታ ማለት ነው። ከዛ ውጪ ግን 3ቱም ጋር ከጎበጡ አዛውንት ጀምረህ
እስከ ትንሽ ልጅ ድረስ ልጁ ምንም ወንጀል ሳይሰራ ሕፃን ልጅ እናቱ ስላፈነገጠች ብቻ በእቅፍ የያዘችው ልጅ ይዛ የገባችበት ጎረምሶች፣ ታዳጊ ኮረዳዎች የሌለ የለም ልጄ የሌለ የለም። እስቲ ቦታውን እኔም ወደ ራሴ ልረጋጋ ልመለስና ሁሉንም ዞረን እኔም ምክንያት ሆኜ እነሱም ነፃ ቢወጡ በጣም ደስ ይለኛል፣ በጣም ደስ ይለኛል። እና ዞረን አሳይሃለሁ። ምናልባት ያላገኘሃቸው ያላወቃቸው ቦታዎች ካሉ በእርግጥ ጎበዞች ናችሁ። ይሄንንም አግኝታችሁ መታችኋል። በሰው ጥቆማም ቢሆን ጎበዞች ናችሁ። ይሄ ልፋት ይሄ መስዋዕትነት እሷን የተጋፋ እስከዛሬ የለም። እሷን እንደዚህ አፋጦ ገፍቶ ያናገረ የለም። እናንተ ደግሞ በጉያ ያለውን ጭራሽ በእገቷ ስር ያለውን ነው መታችሁ ያስፈታችሁትና እስቲ ከዛ አንፃር እንግዲህ እየዞርን እናየዋለን። እንደው እስቲ ንገሪኝ ስለ ተሙ አክስት ብዙ ነገሮች እንደምታውቂ ወይ ደግሞ ከባዕድ አምልኮ ጋር ስላላት ግንኙነት ስለ ወይዘሮ ሶፊያ ያው ውድ ቤተሰቦቻችን ታውቃላችሁ፣ ስለ ተሙ እናት ማለት ነው። ብዙ የምታውቂያቸው ነገሮች እንዳሉ የልጅነት ጊዜ እንደነበራችሁ አላውቅም። ከተሙ አክስት ጋርም ቅርበት እንዳለሽ ይኖር አይኖርና እስቲ ስላላት ነገር ስለምትሰራው ስራ ስለዚህ ስለ ባዕድ አምልኮ አስጸያፊነት የምትነግሪኝ ነገር ካለ ለእኔ በጣም ግብዓት ይሆነኛል። አዎ በደንብ አውቃታለሁ። ዛሬ ሳይሆን ምንም በሌላት ሰዓት እዚህ ስራ ውስጥ ባልነበረች ሰዓት ዛሬ የምታውቃቸውን ሀብታሞች እና ጉልበተኞች በሙሉ ሳታውቅ ብዙ ነገር በችግር አብረን አሳልፈናል። ከዛ በኋላ ግን እንደው ነገሮቿ እየተለወጡ አምልኮዋ፣ ማዝማሚያዋ ምኗም ሁሉ እየተቀየረ በገንዘብም በኑሮም በሁሉ ነገር እየዘመነች እየተቀየረች መጣች። እያየን የተቀየረችው አይናችን ስር በኋላ እንዴት ነው ይሄ ነገር ስንል ራሷ በፊት ትሄድ የነበረው ወደ አምልኮ ቦታ አሁን ሰው ወደ እሷ መምጣት ጀመረ። እንዴት ነው ስንል አይ በፊት የአያቴ ቅድመ አያቶቼ አውሊያኔ ላይ አርፏል። ስለዚህ እኔ መፍረድ ጀምሬያለሁ። ለኔ ነው የሚሰገደው፣ ለኔ ነው የሚመለከው። በቃ ሄጄ ሌላ ቦታ ጠይቄ ሁሉ ነገር እሺ የተዘጋው በዚህ ባውላው ምክንያት ነው። ይሄ ደግሞ ቁጭ ብለሽ አንቺ ያረጋግተሽ ስታስተካክይለት ነው ነገሮች የሚከፈተው ተብያለሁ። በቃ ስራ ይሄ ሆኗል አለች። ሌሎች ነገሮችን ትታ የሙሉ ጊዜ ስራዋ ይሄው ሆነ። ከዛ ልጅ የምን ልንገርህ፣ ታዋቂው ብትለው ወጣቱ ብትለው አማተሩ ብትለው ገና ወደፊት እንጀራ ይከፈትልኛል የሚለው ሯጩ ብትለው ሙዚቀኛው ብትለው በሙሉ አብረው መታየት ጀመሩ። ወደ እሷ ቤት መምጣት ጀመሩ። ቤቷን አስተካክላ ዘምና 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 በየአመቱ ግንባታው በየአመቱ በአይነት እየተቀየረ መጣ። ጭራሽ በጎኗ ያለውን ሁሉ ገዝታ ግማሹን በጉልበት ይዛ ግማሹን ሰዎቹን አፈናቅላ የተሰራ ግፍ አይደለም። ይኸውልህ እንግዲህ አንድ ኤምባሲ የሚያክል ግቢ ግማሹ በፎቅ ግማሹ በቪላ ግማሹ መካደሚያ አድርጋ ይኸው እንዴት ትኖራለች። ገንዘብ መጣ፣ ብር መጣ፣ ታዋቂዎች ሁሉ ለእሷ ሆነ የሚያፈነድዱት የሚያሸረግዱት። እሷ ባለ አምላክ ሆነች። እኛ ደግሞ ያንን ስንቃወም ጠላት ሆነን እንጂ እውቀታችን በፊት ነው፣ ትውውቃችን በፊት ነው። እንደገና የሚገርምህ ህፃናት ልጆች ልክ ሲገረዙ በሰባተኛ ቀናቸው ደሙ እዛ ነው የሚሰጠው። እሷ ጋር ማለት ነው። ቃል ኪዳን ይሄ ነው ትላለች። ደሙ እዛ ነው የሚሰጠው። ከዛ ያ ልጅ ደግሞ ሲያድግ አገልጋይዋ እንዲሆን ተደርጎ ይሄ ለምን ይሆናል? ታዳጊው ትውልድ እንኳን ተይ ባክሽ ተይ፣ ታዳጊው ትውልድ እንኳን ሌላ ራሱን መልክ ይዞ ይውጣ ተይ፣ ይሄን አይነት አምልኮ ስንል እንዲህ አርጋ ይኸው መጨረሻው አገተችን፣ አሰረችን፣ አሰቃየችን። ጭራሽ ምንም መልስ ለሰው እንዳንሰጥ ከሰውም የሚያውቃት ሰው ትላንቷን የሚያነሳ ሰው ጭራሽ አትፈልግም። አሁን እንደናንተ እንደዚህ መጥቶ ለሚጠይቅ ትላንቷን እናወራባታለን። ከሜዳ ተነስታ ነው ባለውሊያ ነኝ ብላ ጎዝጉዛ የጀመረችው። ችግር ነው ያስገባት እንጂ እሷ ከየት መታ ነው ባለውሊያስ ባለ ካዳሚ ሶና
ሰው ሲንበረከክላት የሚውለው። ተይ እባክሽ ለነፍስሽ አስቢ፣ ተይ ይሄ ነገር ልክ አይደለም ስንላት እንዳልኩ መስዋዕት የሚደረጉ ልጆች አሉ። ማይደረግ ነገር የለም ይባላል። በእርግጥ በፊት ነው ቅርበታችን፣ በኋላ እኛ የተወሰነው ርቀናታል። ብንርቃትም ግን ስለኔ ያውቃሉ፣ ስለኔ ያወራሉ፣ ስለኔ ብላ ጭንቀቷን አልተወችም። መጨረሻ ላይ በይፋም ደግሞ ተይ ይሄ በተለይ ህፃናት ልጆች ተገርዘው በሰባተኛው ቀን ሲገረዙ ያ ደም የሚፈሰው ለሷ ሄዶ ቃል ኪዳን ማሰሪያ ነው ትላለች። ያ እሷ ጋር ስለሚገባ እኛ ደግሞ ስንቃወም ጭራሽ በቃ አላይኗም አልፈለገችንም። አንድ አስተባብሩ እኔ ጋር በኔው እምነት ቀጥሉና አስተባብሩና ሰውና ሳምኑና ይሄን ላርግላችሁ ይሄን ልግዛላችሁ፣ ቤት ልግዛላችሁ፣ መኪና ልግዛላችሁ ትል ነበር። ሁሉም እምቢ አላት። ደግሞ ሌላው የፈለገ ደግሞ ይሄው አገልጋያ ሆነ። ግማሹ ወጣት ደግሞ የሷ ደብዳቤና አጋች ሆነ። በጥቅም የታሰረው እንዳልኩ ይሄን ላርግላችሁ ስትል የማለለው ያለችውን ያደርጋል። ግደል ስትለው ይገላል፣ ቆረጥ ስትለው ይቆርጣል፣ ፍለጥ ስትለው ይፈልጣል። ያዘዘችውን ብቻ ስትጠራዋ ቤት ስትልከው ወዴት ሆነ። ትውልድ እየተበላሸ ነው። እሷ ጋር እባክህ ልጄ እባክህ ድረሱላቸው እስቲ እናንተም ስራችሁም ጥሩ ነው፣ ጉብዝናችሁንም አይቻለሁ። እኔ ያቺን ቀን ከዛ ቦታ ፈልቅቃችሁ ማውጣታችሁ ራሱ እሷ ከማን በላይ ሆና ራሷን አርጋ ባሰበችው ቦታ ገራፊ፣ ባሰበችው ቦታ አጋች፣ ባሰበችው ቦታ የሚያስጠነቅቅ እየላከች ብዙ ስታረግ የነበረች ሴት ዛሬ ይሄን ማየት ቀላል አይደለም፣ ቀላል ነገር አይደለም። ምንም እንዳልሆነች፣ ምንም ማድረግ እንደማትችል፣ ከህግ በላይ እንዳልሆነች ዛሬ ሁሉን ነገር አሳይታችሁናል። ነገ ደግሞ ሲቀጥሉ በእሷ ስር ያሉትም ተምረውበት ጥቅም የገዛቸውም ፍርሃት የያዛቸውም ሁሉም ጥቅም አይደለም። ግማሹ የምታደርስበትን ችግር ፈርቶ ነው ሲላክ ተልኮ አርግ የተባለውን የሚያደርገው፣ አምኖበት ብቻ አይደለም። ከዚህ በጣም እኛ ላይ ስታደርግ የነበረውን እገታና ማሰቃየት ያን በመፍራት ነው። ግማሹ ደግሞ እስከ መስዋዕት የምታደርሰው ነገር ስላለ ያን ግድያ ፈርቶ ነው። ግማሹ ልጆቼን ትጎዳብኛለች ብሎ ነው አንገት ደፍቶ የእሷ ተገዢና ተላላኪ ሆነው። ምክንያቱም አቅሟን አሳይታለች። ከኛም በፊት የታገቱ አሉ፣ ከኛ ጋርም የታገቱ አሉ፣ ከኛ በኋላም የታገቱ አሉ። ይቅርታ ብለው ተንበርክከው አልቅሰው ድጋሚ አንቺ ጋር አልቃወምም፣ አንቺ ያልሽውን አደርጋለሁ ብለው ወደ እሷ የተመለሱ አይተናል። ግማሹ ደግሞ በአቋሙ ጸንቶ እዛው እንደኛ ከቦታ ቦታ እየተቀየረ አብሮ ነበር። ግማሹ ደግሞ እስከ መስዋዕትም እንግዲህ ደርሷል። ስለዚህ ቀጣይ ፍቃደኛ ከሆናችሁ እኔ በየእስር ቤቱ ባጎረችም ቦታ ሁሉ ማስታውሰውን ቦታው ካልጠፋኝ ማቀውን ሁሉ ከዛ በፊትም ታደርግ የነበረውን ነገር በሙሉ ቤቶች የቀያየረቻቸውን ሁሉ ለማሳየት ዝግጁ ነኝ። እነዛ በግፍ ተነጥቀው አሁን እሷ አምልኮ ቦታ ካደረገችው አጠገብ ተፈናቅለው በደረቅ ሌሊት በተለያየ ዛቻና ማስፈራሪያ በህይወታቸው በልጆቻቸው ማስፈራሪያ ተደርጎባቸው ቤታቸውን የሽያጭ ውል አስገድዳ አስፈርማ ሳትገዛ ቤቱን እንደገና ውልና ማስረጃ ልጅ ታግቶባቸው ሄደው ተስማምተው ሽጠናል ብለው ፈርመው በነፃ ቤቱን ሰጥተው ይወጣሉ። አሁን ቤቱ ግን የለም፣ ፈርሷል። በርግጥ አፍርሳ ወደ ኋላ ቪላ የሰራችበት እንግዳ መቀበያ ማረፊያ ብላ የሰራችበት ድግስ ደግሞ ለዛው ለአምልኮ ለሚሄዱ በየተለያየ ጊዜ የምትደግሰው ነገር አላት። ያን የምታበላበት አዳራሽ የሰራችበትም በዛኛው ጀርባ ደግሞ ሌሎች ነበሩ። እነሱም ቦታው ይጠበኛል ብላ በግፍ ነው አፈናቅላ ያባረረቻቸው። እሷን የሚጠይቃት ሰው የለም ማንም ማለት ይሄን ነገር ለምን አደረገች ብሎ የሚጠይቅ የጋ ካለ የለም ወይ ደግሞ እነዛ ሰዎች ተደራጅተው ለመክሰስ አልሞከሩ? ምን መሰለ ተደራጅተው እንደኛ እኩል አንዴ አይደለም ጥቃቱ የደረሰባቸው።
አንዱ በተጠቃ ሰዓት አንዱ በሰላም እየኖረ ነበር። ካልተነካ ምን ብሎ ይከሳል? የተነካው ደግሞ አቅም አሳጥተዋለች። ሌሊት ባጥር በሷ በኩል ስለሆነ ድንበሩ ባጥር ዘለው ገብተው መሳሪያ ስለት ምናምን የያዙ ሰዎች በልጆቻቸው አንገት ላይ እየደቀኑ አስፈራሯቸው። ስለዚህ ያን መቋቋም ልጅ አንገት ላይ ስለት ተደቅኖ ገና ህግ ጋር ሄጄ ፍትህ እስኪፈጸም እመላለሳለሁ ማለት ከባድ ነው። ከዛ ውጪ ደግሞ እንዳልኩ ወረቀቱ ተይዞ ነው የሚመጣው። ሌሊት ሲመጡ እንደሰማሁትና እዚህ ጋር ፈርም ሽጬለታለሁ፣ ብድር ተቀብያለሁ፣ ይሄን ያህል ሚሊዮን ብር ቤቴን ማስያዣ ሰጥቻለሁ። የዚህ የብድር ውል በቤቱ በመያዣነት እንደተያዘ ተደርጎ ያን ወረቀት እነሱ ከየት ያገኙታል? አዘጋጅተው ነው የሚመጡት። መጀመሪያው ሌሊት ሲመጡ ካርታችሁን አምጡ ይሏቸዋል በዛ ሌሊት። ምክንያቱም መሳሪያ ተደቅኖብህ እንዳልኩ ልጆች ጉሮሮ ላይ ስለተደቅኖ አልሰጥም የሚል ሞራል አይኖር። ከቤቱ ከልጆቼ ቤቱ ይበልጣሉ ብለህ አትታገልም። ስታይ ደግሞ ብዙ ሰው ነው በአንድ የሚወር። አንድ ቀን ብቻ አይደለም፣ አንዱ ቀን ብታሸንፍ ሌላኛውን ቀን አቅም ታጣለህ። 3 4 በዚህ ሁኔታ ሲገቡብህ ይከብዳል። እንደገና እዛ ቤት ብዙ መስዋዕትነት እንደሚደረግ ያምልኮ ቦታ እንደሆነ ስለሚሰሙ ያም ከመንፈስ ጋር በተያያዘ ደግሞ ትልክብናለች አጓጉል መንፈስ በሚል ያም ያስፈራች። ስለዚህ ፈርመው ሄደው በመንግስት ደረጃ ሽጫለው ብለው ወደሷ ለማስተላለፍ ይስማማሉ እነዚህ ሰዎች። ስለዚህ ሳይወዱ በግዳቸው በራሷ መኪና አምጥታ ከሰው ሳይገናኙ ቀጥታ ህጋዊ ቦታ ወስዳ ህጋዊ ቦታ በመንግስት አካል ደረጃ ሽጠናል ብለው ይፈርማሉ። ስለዚህ እዛም ይሄንን ነገር ለማስማማት የሚመች ሰው አላት ማለት ነው አይደለም? ራሷ በመኪና ነው ይዛ የምትሄደው። ያው ነው እነዛን ሰዎች ይዛ ስትሄድ ምናልባት እነዛ ሰዎች ፈቃደኛ ካልሆኑ ሌሊት የት ያደራሉ? ድጋሚ ደግሞ ልጆች እኮ እሷ እጅ ነው ያሉት፣ በእሷ ጠባቂዎች ስር ነው ያሉት። እዛ እንዴት ብለህ እምቢ ብለህ ትመጣለህ? በልጆች ህይወት ፈርደህ ቤቴን መርጫለሁ ካላልክ፣ ከዛ በላይ ደግሞ አካለ ጎዶሎ አደርግሃለሁ፣ የአእምሮ በሽተኛ አደርግሃለሁ፣ መንገድ ላይ ልብስን ቀደህ እንድትሮጥ አደርግሃለሁ። ማትልህ ነገር የለም። ያም ይከብድሃል። ነገ ሰርቼ ልጆቼን ይዤ ባተርፍ የሚለውን ታስብና ሁሉ ነገር ይቅርብኝ ብለህ ጥለህ ትወጣለህ። እንደገና በዚህ ሁኔታ ውስጥ ያሉ ሰዎች የታገቱ ሰዎች ደግሞ ወስዳ ሌሊቱኑ 3 4 ቀን አሳድራ እንደገና ወደ ቤት ታሳይሃለች። በሷ የታገቱ ሰዎች እድሜ ልክን ከኔ እስር ቤት አትወጣም ትልሃለች። ስለዚህ ፍላጎቷን አሳክተህ ልጆችህን እና ጤናህን በሰላም ይዘህ መሄድ አንዳንዴ ትመርጣለህ። ያን የሆነው በግፍ ነው፣ በጣም በኃይለኛው ግፍ ነው። እኛ ባራቀችን ሰዓት ቢሆንም አሁን የተሰራው ቤት በጀርባም በዛም በኩል ያለው በሙሉ እንዲህ አልነበረም ግቢው። የሷ ግቢ ከ200 ካሬ አይበልጥም ነበር። አሁን እንደምታየው አዳራሽ ነው፣ ፈረስ ያስጋልባል። ትልልቅ ፕሮግራሞች ስታደርግ ከየክልሉ ሌሊት ገብቶ የሚያድረው ሁሉ እዛ ግቢ ውስጥ ጢም አድርጎ ይዛል። እንደዚህ ነው ልጄ፣ ከከባድ ሰው ጋር ነው የተላተማችሁት። እስቲ እናንተም ራሳችሁን እየጠበቃችሁ እንደው በደንብ ማለት እኔ እንኳን ስለሷ ጉዳይ ይዤ ብዙ የለፋው እሷ ለማግኘት እየሞከርኩ ነው ያለሁትና የሌሉኝን መረጃዎች ነው እየነገርሽኝ ያለሽው። በተለይ በዚህ ልክ ሰፊ አውቃለሁ ምን ያህል አቅም እንዳላት፣ ምክንያቱም የተለያየ ቦታ የምትሰወር አይነት ሰው እንደሆነች ደርሼበታለሁ። ከዛ ውጪ ተሙ ላይ ራሱ ጉዳት አደረሰበታለሁ መባል ቀላል አይደለም። ከህግ ጋር የሚሰራ ሰው ነው፣ የብዙ ሰዎችንም ባያበዘ ሰው ነውና እኛ ላይ በዚህ ደረጃ ነገሮችን እያከበደችብን ከሆነ ትልቅ አቅም እንዳላት በደንብ ግልጽ ነው። አንቺ ግን በደንብ በጥልቀት ስላለችበት ሁኔታ ምን አይነት ስራዎች እንደምትሰራ ኢቭን ከመንግስት አካላቶች ጋር ግንኙነት ኖሮት እንኳን ነገሮች እንደምትሰራ ነው እየነገርሽኝ ያለሽውና እውነት በጣም አመሰግናለሁ። እንደው አንድ ግር ያለኝም ነገር ስላለ ነው። በተለይ ጫካ ካገኘናት ያልኩሽ ወይ ደግሞ ከአንቺ ጋር እኛ ያገኘንሽ ቦታ ላይ ታግታ የነበረችው ልጅ ተደጋጋሚ ጊዜ ተሙ አይሞትም፣ ተሙ አይጎዳም፣ ተሙ ይዛቸዋል የመሳሰሉትን አይነት ነገሮች ስትይ ነው የነበረውና ማለት በምን አይነት መልኩ እንዴ ተሙ ካንቺ ጋር የታሰረበት አጋጣሚ ነበር ወይስ ደግሞ ስለ ተሙ እንዴት ልታነሽ ይቻልሽ? አይ ልጄ ምን ልንገር ስለ ተሙ አሁንም ቢሆን እኔ ይሞታል ብዬ አላስብም። ተሙ አይሞትም። ምክንያቱም
አንድም ታጥቀው ትጨክንበት፣ ያው እቅዷን አላሳካ ሲላት የተለያየ ነገር ታድርስበት እንጂ ልትገለው አትችልም። በፍጹም አትገለውም። እንኳን እሷ ልትገለው ሌሎች ሰዎች ሊገሉት ቢመጡ የምትከላከለው ሰው ናት፣ በብዙ ምክንያት። ዋናው ምክንያቷ ግን ይሄን አምልኮዋን አስቀጥላለሁ እኔ ባልፍም ቀጥሎ ይሄድልኛል ብላ የምታስበው በተሙ በኩል ነው። ተሙ ደግሞ ያን ሊቀበላት አልቻለም። ፈጽሞ በዛ ሁኔታ ውስጥ ሊቀጥል አልፈለገም። ስለዚህ እሷም እንድትወጣ በተለያየ ጊዜ እሷም በመንፈሳዊ ህይወት የተለያየ ቦታ ሄዳ ወደ ጸበል ንስሐ ወስዳ ፈጣሪዋን ይቅርታ ጠይቃ ከዚህ አምልኮ እንድትወጣ ነበረ የሱም ጥረት፣ ግን አልሆነም። አሁንም ምልህ በማስፈራራት በማሰቃየት እኛ ላይ እንዳደረሰችው ብቻ ሳይሆን ከዛም በላይ አካላዊ ጥቃት ልታደርስበት ትችላለች። ግን አትገለውም፣ በፍጹም አትገለውም። እንደኛ ረሃብ እንኳን እንዲጎዳው የምትፈልግ አይመስለኝም። ምክንያቱም የነገ ተስፋዋ እሱ ነው። ዛሬ የምታደርገው አምልኮ በሙሉ ተተክቶ ያስቀጥላል የምትለው ተሙን ነው። ስለዚህ በአጠቃላይ የቤተሰቡን ይሄ አውሊያው አድሮብኛል ብላ ለራሷ እያሰገደች እንደሆነ ነው የነገርሽኝ እና ያ ቀጥታ አውሊያ የሚባለው ነገር ወደ ተሙ እንዲተላለፍና ተሙ ያንን ስርዓት እንዲቀበል ከዛ በኋላ ደግሞ ለተሙ አክስት የሚደረገው እያንዳንዱ አምልኮ እያንዳንዱ ስግደት ቀጣይ ለተሙ እንዲሆን ነው ማለት ነው። ነዋይ በብዙ ነገር በማቴሪያል በቁሳቁስ በገንዘብ በብዙ ነገር አባብለዋለች። እንዲህም ጨክና ደፍራ ለማገት እና ለመሰወር ከመግባቷ በፊት በብዙ ማባበያ ወደ እሷ እንዲመጣ አድርገዋለች። ግን ፈቃደኛ አልሆነም። እንደውም እኔና ተሙ ብዙ ጊዜ ስናወራ እሷም እንድትመጣ ስንገፋፋት ፈጽሞ ተቆጥታ ነብር ሆና ነው ጥላን የምትሄደው። ስለዚህ ነቡን ተሙን አትገለው፣ አትጠራጠር፣ አትገለው፣ አሳምነዋለሁ አንገላትቼ ብላ ነው። ስቃይ ሲበዛበት ይቀበላል ብላ ነው። እሱም ደግሞ ወደዛ ህይወት አይመለስም እርግጠኛ ነኝ። ምንም ቢሆን የእህቷ ልጅ ነው፣ አክስቱ ናት እኮ። በእርግጥ ጨካኝ ናት አውቃለሁ። ለወለደቻቸውም ልጆች እንኳን ቢሆን አትራራም በዚህ ጉዳይ ከመጡባት። የተሙ ግን ከዚህ ይለያል። ምክንያቱም እንዳልኩ ነው፣ አምልኮውን የምታወርሰው ለሱ ነው። ስለዚህ ተንከባክባ ታቆየዋለች ብዬ ነው ማስበው። ገለል አርጋ ቆየችው እንጂ የሚያስፈልገውን ሁሉ እያደረገች እንደውም ከሌላ ጥቃት ተከላክላ ነው የምታቆየው እርግጠኛ ነኝ። እንደው እኔም በዋናነት እንደው ለመጀመሪያ ጊዜ ይመስለኛል በዚህ ሀሳብ ላይ የምትጋሪኝ ሴትና እኔም ተሙ ላይ ጉዳት ይደርስበታል ብዬ ማሰብ ሰው አይደለም። ነገር ግን ብዙ ሰዎችን እያገኘው ነበር በዚህ ጉዳይ ላይ። ይህን ጉዳይ በመመረምርበት ሰዓት ብዙ ወንጀለኞችን በቁጥር ስር አውያለሁ እና እነዛ ሰዎች ተደጋጋሚ ጊዜ የሚሉኝ እንግዲህ አንዳንዶቹ ተሙ እንደሞተ ተሙ እንደተሰዋ፣ አንዳንዶቹ ደግሞ ተሙ እግሩ ላይ ጉዳት ደርሶበት ወይም ደግሞ እግሩ ተቆርጦ እንዳለ ነው እየተነገረኝ ያለው እና የእውነት ይሄን ነገር አታደርግም ብለሽ ከልብሽ ነው የምታምኝ ወይስ ደግሞ ለተሙ ካለሽ ፍቅር ነው? አይ አታደርገውም፣ ነገርኩ እኮ ይቆማላ። በቃ ይሄ አምልኮ ስርዓቷ እሷው ላይ ይቆማል። ያ እንዲሆን ፍጹም አትፈልግም። ሰዎች ሊሉ ይችላሉ፣ ለእኔም ይሉኛል። እኔም የተለያየ ቦታ በነበርኩበት ሰዓት ይህን ነገር ይሉታል። ግን እንዴቷን ሲያዩ፣ ብስጭቷን ሲያዩ እሱ ደግሞ ፈጽሞ ጉዳይ እንደማይሰጠው ለዚህ ለአምልኮዋና ለምታደርገው ነገር ጭራሽ አልፎ ሲነቅፋት ማንም ደፍሮ እሱ እንደሚናገራት አይናገራትም። ስለዚህ ነቀፌታው ሲጠነክር ሙሉ ለሙሉ ብስጭቷ ከአንደበቷ የሚወጣው እንደምትገለው ነው፣ እንደምትቆራርጠው ነው፣ እንደምታጠፋው ነው። ፍላጎቷ ግን ከዛ ተቃራኒ ነው። ተሙ አልሞተም፣ አትገለውም። ነገርኩ፣ አትገለውም በፍጹም። የነገ ተረካቢ ነው፣ የነገ ተስፋዬ ነው፣ የነገ አምልኮውን አስቀጣይ ነው ብላ ነው የምታስበው። ሀብቷን ንብረቷን ሁሉ አብሮ ወርሶ በዛ ስርዓት ውስጥ ቢያግዛት ነው ዛሬ የምትፈልገው። ያን ለማሳመን ምናልባት ዛሬ ልትነገርኩ ልታሰቃየው ትችላለች።
ልታንገላታው ትችላለች። በፍጹም ግን አትገለውም። ከዛ በተጨማሪ ስለ ተሟክስትም ስለ እናቱም ነግረሽኛል እና እንደ ወይዘሮ ሶፊያ እኔም የተወሰነ ጊዜ አግኝቻቸው ነበረ። ተደጋጋሚ ጊዜ እንደውም ከሳቸው ጋር ቆይታ ነበረኝ እና ያላቸው አሁን የጤና እክላቸው ትንሽ ከበድ ይላል። አይምሯቸውንም ትንሽ እንትን እያላቸው ነው የነበረው። በልጅነታቸው ተሳስተው እንደሰጠሁት ብዙ ታሪክ አለ። ብቻ ተሙ ወደ እንደዚህ አይነት ነገር እንዲገባ የሆነበት አንዱ ምክንያት እና እንደው እሺ ተሙ ላይ ጉዳት ላይ ደርስበት ይችላል። እኔም ማላምነው ነገር ነው ፈጽሞ ተሙን ከነሙሉ ጤንነቱ አገኛለሁ ብዬ ተስፋ አደርጋለሁ። እንደው እግዚአብሔርም በዚህ ነገር ላይ በደንብ ይረዳናል ብዬ አስባለሁ እና እንደው ተሙን ለመጉዳት ተብሎ ግን ምናልባት የተሙን እናት የምታጠቃበት ምክንያቱም በዋናነት ተሙ ከኛ የተሰወረበት አንድና አንድ ዓላማው የተሙ እናት እንደታገቱ ሲሰማ ድንገት ነው ጠፍቶብን የነበረው። ልናገኘውም አልቻልንም ነበረ። ከዛ በኋላ እስካሁን አላየነውም። የእናቱን ፍቅር በደንብ እናውቃለን እና እንደው ወይዘሮ ሶፊያ ላይስ ጉዳት ታደርሳለች? እህታቸው ብትሆንም ጉዳት የማድረስ ነገር ይኖራታል ብለሽ ታስቢያለሽ? እንግዲህ የእናቱን ነገር ሁለት ሀሳብ ነው ያለኝ። አንድም ልታደርስ ትችላለች፣ ሁለተኛው ግን ተሙን ደግሞ ከእጇ ላለማጣት፣ የተሙን ፍቅር ላለማጣት፣ ተሙ ጭራሽ ሙሉ ለሙሉ ጠላት እንዳያደርጋት በማሰብ ጥቃት አታደርስም ብዬ ነው ማስበው። በጣም በጣም አመሰግናለሁ። ማለት የደረሰብሽ የጤና እክል ቀላል አይደለም። ብዙ ነገሮች ደርሰውብሻል እና እንግዲህ በደንብ ሐኪሞቹ እንዳዩሽ እናደርጋለን። እዛ ቦታ ላይ በቅዝቃዜ ውስጥ መቀመጥ በራሱ ከባድ ነው። ይህንን ነገር ተቋቁመሽ ወዲያውኑ ነው የዛኑ ቀን ማምሻው ላይ ነው እንግዲህ ያለነው ውድ ቤተሰቦቻችንን እና ሁሉንም ነገር ልትሰጪን ፈቃደኛ ስለሆነሽ ከልብ እናመሰግናለን። ያው በዚህ ልክ የምናገኛቸውን ሰዎች እያጣደፍን ያለነው ውድ ቤተሰቦቻችን፣ ነገ ከነገ ወዲያ ደግሞ ብዙ የምናጣራቸው ነገሮች ይኖራሉ፣ ብዙ መድረስ ያለብን ወንጀሎች ይኖራሉ እና ወደዛ ለመሄድ ነው ወደ ይዘናት የመጣ ነው እንጂ እንዳለችበት ሁኔታ ቢሆን ሙሉ ለሙሉ አዳሯም ሕክምና ተቋም ላይ ነበረ መሆን የነበረበት። እንግዲህ ውድ ቤተሰቦቻችን ለመጀመሪያ ጊዜ ደስ ብሎኛል እውነት ሀሳቤን የሚጋራኝ ሰው በማግኘቴ። ተሙ መስዋዕት እንደማይሆን ተሙ ሞቷል የሚባለው ነገር ውሸት ሊሆን እንደሚችል የምትናገር አንድ ሴት አግኝቻለሁ እና እኔም ሙሉ ለሙሉ ማላምን ነው። እናንተም ውድ ቤተሰቦቻችን ማታምኑት ነው። በቻልነው አቅም ግን ነገሮችን ለማጣራት እንሞክራለን። ሁልጊዜም እንደምላችሁ እንግዲህ በጸሎታችሁ አግዙኝ፣ ደግፉኝ። የእናንተም ጉዳይ በታፈነ እንባ ላይ ለመያዝ እሞክራለሁ። ከዛ ውጭ ደግሞ ተሙን ለማግኘት ከቀን ወደ ቀን እየቀረብኩ ይመስለኛል። በደንብ እሞክራለሁ። ዮኒም ደግሞ በአንድ በኩል እያገዘኝ ያለው እና እስቲ እኔንም ዮኒንም እንግዲህ በጸሎታችሁ አግዙን ውድ ቤተሰቦቻችን። ይህ ትርታ ሚዲያ ነው። የተበደሉ ሰዎች እንባ የሚታበስበት ወንድሜ ተሙ ይሰራበት የነበረው አሁንም ደግሞ ከነሙሉ ጤንነት አግኝተን የሚሰራበት ሚዲያችን ነው። ቻናላችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ በማድረግ ከኛ ጋር እንድትሆኑ በአክብሮት እንጠይቃለን። ቸር ቆዩን።